ጅቡቲ ኢትዮጵያውያንን ከሀገሯ ማባረሯን ቀጥላበታለች። ኢትዮጵያ ለጅቡቲ የምታቀርበውን የኤሌክትሪክ ኃይል ልታቋርጥ እንደምትችል እየተነገረ ሲሆን ጅቡቲ ድንገተኛ ጨለማ ይወጣታል ተብሏል። እስራኤል ከኢትዮጵያ ጋር የፈጠረችው አጋርነት የግብፅን ጥፋት ያፋጥነዋል እየተባለ ነው። ኢትዮጵያ ሌሎች ወደቦችን ማልማት ብትፈልግም በቀይ ባህር ላይ ያላት ፍላጎት ግን ከሁሉም የላቀ ነው። ሰላም ጤና ይስጥልን ውድ የፎረስት ሚዲያ ተከታታዮች፣ ከላይ የተጠቀሱትን አበይት መረጃዎች ለትንታኔ መርጠናል። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ እንዲሁም የቲክቶክ ቻናላችንን ፎሎ በማድረግ ፈጣን የሆኑ የትንታኔ መረጃዎችን መከታተል ይችላሉ። ቀድሞ የቻናሉ ቤተሰብ ከሆኑ መረጃውን ላይክ እና ሼር በማድረግ ይጀምሩ። መልካም ቆይታ። በኢትዮጵያ ላይ የእናት ጡት ነካሽ ሆና የተገኘችው ጅቡቲ በርካታ ኢትዮጵያውያንን ከጅቡቲ እያስወጣች ነው። ጅቡቲ ከግብፅ ጋር ያደረገችውን የፖለቲካ ሴራ ግንኙነት ተከትሎ በርካታ የኢትዮጵያ ዜጎችን ከሀገሯ እየወጡ ይገኛሉ። ያላቸውን ንብረት እንኳን በቅጡ ሳይዙ በፖሊስ አስገዳጅነት ጭምር ከጅቡቲ እየተሰደዱ ያሉ ኢትዮጵያውያን በርካቶች ሲሆኑ የኢኮኖሚና የባህል ትስስር ከኢትዮጵያ ጋር ያላት ጅቡቲ ግብፅን ለማስደሰት ብላ በጀመረችው የፖለቲካ ጨዋታ የኢትዮጵያውያን ዜጎች እየተጨነቁ ነው። ኢትዮጵያም ከጅቡቲ ጋር በተያያዘ ጠንካራ እርምጃዎችን በተጓዳኝ እየወሰደች ሲሆን በቀጣይ የምትወስዳቸው እርምጃዎች በጉጉት የተጠበቁ ነው። በተለይ ኢትዮጵያ ለጅቡቲ የምታቀርበውን ኤሌክትሪክ ኃይል በማቋረጥ ጅቡቲ በጨለማ እንድትዋጥ ታደርጋለች የሚለው ተጠባቂ ሲሆን በተጨማሪም የፍራፍሬና የአትክልት ምርቶችን ለጅቡቲ ገበያ ከማቅረብ በመታቀብ የጅቡቲ ሕዝብ መንግስት ላይ ጫና እንዲፈጥሩ በማድረግ በኢትዮጵያ ላይ የተጀመረውን የፖለቲካ ሴራ ለመቀልበስ ትሰራለች ተብሎ ይጠበቃል። በታሪካዊ ግንኙነትም ሆነ በኢኮኖሚያዊ ትስስር የላቀ ጥቅም የምታስገኝላትን ኢትዮጵያን ለግብፅ ብላ ማሳዘኗ ምክንያቱ በውል ባይታወቅም፣ ዳሩ ግን ግብፅ በደላዮችንና በርካታ የፖለቲካ የማጭበርበር ሴራዎችን ተጠቅማ ጅቡቲን እንደጠለፈቻት በርካቶች በትንታኔያቸው ይገልጻሉ። ኢትዮጵያ ከኢኮኖሚያዊ ማዕቀቦችና ቅጣቶችን ባለፈ ወታደራዊ እርምጃዎችን እስከ መውሰድ ልትደርስ ትችላለች የሚል ትንታኔ የሚሰጡ የፖለቲካ ባለሙያዎች በርካቶች ናቸው። እስራኤል ከኢትዮጵያ ጋር ደህንነትን ጨምሮ በበርካታ ዘርፎች መስራት እንደምትፈልግ በይፋ ግልጽ ማድረጓን ተከትሎ ግብፅ ከባድ ውጥረት ውስጥ ገብታለች። ከዚህ ቀደም በ6 ቀኑ ጦርነት በእስራኤል አይቀጡ ቅጣት የተቀጣችው ግብፅ የኢትዮጵያና የእስራኤል የሁለትዮሽ ግንኙነትን እጅግ ፈርተዋለች። ከጅቡቲ ጋርም ከባድ መስዋዕትነት ከፍላ ከኢትዮጵያ ጋር ሆድና ጀርባ ያደረገቻት ምክንያቱ ይሄው ነው እየተባለ ነው። የሚመጣውን ጥቃት ከመፍራት አንጻር ግብፅ ከጅቡቲ ጋር ቀጥታ ግንኙነት እንደጀመረች እየተነገረ ነው። ኢትዮጵያ በርካታ ወደቦችን ማልማት ብትፈልግም በታሪክ አጋጣሚ ከእጅ የወጣውንና የራሴ ነው ብላ የምታምነውን የቀይ ባህርን መልሶ መቆጣጠር ማልማትና እንዲሁም ጠንካራ የባህር ኃይል በሱ ላይ መገንባት እቅዷ መሆኑን በይፋ መግለጽ ከጀመረች እነሆ ጊዜያት ተቆጥረዋል። በምስራቅ አፍሪካ አስፈሪ ጦር ከመገንባት አልፋ በመላው አፍሪካ በአምስተኛ ደረጃ ያለውን ጠንካራ የጦር ኃይል የገነባችው ኢትዮጵያ ከዓለም ተወዳዳሪ ከአፍሪካም ቀዳሚ ሆና እንዳትገኝ የከለከላት የባህር ኃይል ብቻ ሲሆን ይህንንም ጥያቄ ለመመለስ በታሪክ አጋጣሚ ከእጇ የወጣውን የቀይ ባህርን መልሳ ከእጇ ማስገባት የጊዜ ጉዳይ እንጂ የማይቀለበስ እቅድ መሆኑን የኢትዮጵያው ጠቅላይ ሚኒስትር ለፓርላማ በሰጡት ማብራሪያ መግለጻቸው የቅርብ ጊዜ ትዝታ ነው። የተወደዳችሁና የተከበራችሁ የፎረስት ሚዲያ ቤተሰቦች ለዛሬ ያዝነላችሁን የትንታኔ መረጃ በዚሁ አበቃን። በሌላ ሰፊና ጥልቅ የትንታኔ መረጃ እስከምንገናኝ ሰላም።